የትንሣኤ በዓል የ55 ቀናት የአብይ ጾም መጠናቀቅን ተከትሎ የሚከበር የኢየሱስ ክርስቶስን ከሞት መነሳት የሚዘክር ታላቅ ሃይማኖታዊ በዓል ነው። በዓሉን ቤተ ክርስቲያን በሃይማኖታዊ አስተምሮ መሰረት ታከብረዋለች። በዚህ በዓል ቤተሰብ ከቤተሰብ ወዳጅ ከወዳጁ ለመገናኘት ከአንድ ቦታ ወደ ሌላ ቦታ ፍሰት ሊበዛ ይችላል። ይህም ለትራፊክ አደጋ፣ የማጭበርበርና ሌሎች ወንጀሎች እንዲፈጸሙ እድል ይፈጥራል። ይህንን ለመከላከልም የሲዳማ ክልል ፖሊስ ጠቅላይ መምሪያ አስፈላጊውን ቅድመ ዝግጅት ማጠናቀቁን አስታውቋል። በሲዳማ ክልል ፖሊስ ጠቅላይ መምሪያ ምክትል ኮሚሽነርና የወንጀልና ትራፊክ አደጋ መከላከል ዘርፍ ኃላፊ ረዳት ኮሚሽነር ፍቅሬ ወሳም በዓሉን ተከትሎ የትራፊክ ፍሰት ከፍ እንደሚል በመጠቆም የፍሰት ከአደጋ የጸዳ ሆኖ እንዲያልፍ እንደ ሲዳማ ክልል ፖሊስ ጠቅላይ መምሪያ ዝግጅት ተደርጓል ብለዋል። እንደ ሲዳማ ክልል ፖሊስ ጠቅላይ መምሪያ በዓሉ በሰላም ተከብሮ እንዲጠናቀቅ ከፍተኛ ዝግጅት አድርገናል። ዝግጅታችንን ማጠናቀናል። በበዓል ወቅት ሊከሰቱ ይችላሉ ተብሎ የሚታሰቡ ነገሮች ያሉ አንዱ የትራፊክ አደጋ ነው። በበዓል ወቅት ሰው መዝናናት ይታያል። ከደስታ አንፃር ሊዝናኑ ይችላሉ። መጠጣት ሊኖር ይችላል። በዛ ሰዓት ላይ ከወሰን በላይ በማሽከርከር ጠጥቶ በማሽከርከር የተለያዩ አደጋዎች ሊከሰቱ ይችላሉ። ያን አሽከርካሪዎች ጥንቃቄ እንዲያደርጉ የኛም ትራፊክ ፖሊሶቻችን በደንብ ቁጥጥርና ክትትል እንዲያደርጉ ኦሪንቴሽን ሰጥተናል። በዛ ልክም እየተሰራ ነው የሚገኘው። አሽከርካሪዎች ከተፈቀደው መጠን በላይ እንዳይጭኑና ከታሪፍ በላይ እንዳያስከፍሉ፣ ከፍጥነት ወሰን በላይና ጠጥተው እንዳያሽከረክሩ በማድረግ ይህንንም ተከትሎ ሊፈጠር የሚችልን አደጋ ቀድሞ ለመከላከልም እንደ ክልል ቅድመ ዝግጅት ተደርጓል ብለዋል። በተለይ በዚህ ወቅት ከነዳጅ ጋር ተያይዞ በዓለም አቀፍ ደረጃ በተከሰተው ሁኔታ በአገራችንም እንደሚታወቀው የነዳጅ እጥረት አለ። ወደ ክልላችን የገባው ነዳጅ በጥንቃቄ በቁጠባ መንግስት ባስቀመጠው አቅጣጫ መሰረት ብቻ አገልግሎት ላይ እንዲውል እየተደረገ ነው የሚገኘው። በተቻለ መጠን የስምሪት ሁኔታው የተስተካከለ ነው ያለው። ስለዚህ አሽከርካሪዎች ለበዓል የሚንቀሳቀሱ አካላትን ከታሪፍ በላይ ባለማስከፈል፣ ከፍጥነት በላይ ወሰን በላይ ባለማሽከርከር ሊተባበሩ እና ሕግን እንዲያከብሩ ያስፈልጋል። በዓልን ለማድመቅ በሚፈጸሙ ግብይቶች ሐሰተኛ የብር ኖትን ጨምሮ ሌሎች የማጭበርበር ስርቆትና የንጥቂያ ወንጀሎችን ለመከላከልም የፖሊስ አባላትን ጨምሮ ከበጎ ፈቃደኛ ወጣቶችና ህብረተሰቡ ጋር በጋራ ለመከላከልም ዝግጅት ተደርጓል ብለዋል ረዳት ኮሚሽነሩ። መጨናነቅ ባለባቸው የሰው እንቅስቃሴ በሚበዛባቸው ቦታዎች ላይ የፖሊስ አባሎቻችንን ይመድበናል። የፓትሮል ሽፋን አለ። በእግር የሚንቀሳቀሱ ፖሊሶቻችን አሉ። እነሱ ብቻ ሳይሆኑ አጋዥ ኃይሎች፣ ወጣቶች፣ በጎ ፈቃደኛ ወጣቶች ከኛ ጋር የሚሰሩ ስፔሻሊ እንደ ሐዋሳ ከተማ ለፖሊስ ጀርባ አጥንት የሆኑ ወጣቶች አሉ። በዚሁ አጋጣሚ ትልቅ ምስጋና አለኝ። እነሱም ከኛ ጋር ይሰራሉ። ህብረተሰቡም አለ ከነሱ ጋር በመሆን ከአጋዦቻችን ጋር በመሆን የስርቆት ወንጀል እንዳይፈጸም ባንክ አካባቢ ላይ፣ ገበያ አካባቢ ላይ እንዳይፈጸም ከፍተኛ ጥንቃቄ እያደረግን ነው የምንገኘው። በሌላ በኩል ምናልባት ከምግብ ጋር ተያይዞ ከነዚህ ከምግብ ፍጆታ ጋር ተያይዞ ባዕድ ነገርም እንዳይቀላቀል ከፍተኛ ቁጥጥር ይደረጋል። ወንጀልን መከላከል የሚቻለው በጋራ ነው የሚሉት ረዳት ኮሚሽነር ፍቅሬ ወሳም ማህበረሰቡ ወንጀለኞችን በማጋለጥና ለሚመለከተው አካል ጥቆማ በመስጠት የበኩሉን ድርሻ ሊወጣ ይገባልም ብለዋል። እንደ ሐዋሳ ከተማ 7614 የሚባል የነጻ የስልክ መስመር አለ። በ7614 ሐዋሳ ከተማ ደውሎ በነጻ ስልክ መስመር ጥቆማ መስጠት ይችላል። በክልል ደረጃም ደግሞ 8295 ነጻ የስልክ መስመር ሬዲ ነው፣ ተዘጋጅቷል፣ እየሰራ ነው ያለው። ስለዚህ በዛ በመደወል ለኛ ጥቆማ ቢሰጡን ቁጥጥር ስር ማዋል እንችላለንና ህብረተሰቡ አንደኛ ጥንቃቄ ማድረግ፣ ሁለተኛ ለህግ አካላት ለዚህ አይነት ድርጊት ለመፈጸም የሚሞክሩ ካሉ ማሳወቅ ነው። ከትራፊክ አንጻርም ከትራንስፖርት ጋር ተያይዞ ያለውም እሱ ነው። በተመሳሳይ ህግን ብቻ ተከትሎ መንቀሳቀስ አለበት። በመጨረሻም ረዳት ኮሚሽነሩ ለመላው የክርስትና እምነት ተከታዮች መልካም የፋሲካ በዓል እንዲሆንም ተመኝተዋል። ለመላው ክርስትና እምነት ተከታዮች እንኳን ለትንሣኤ በዓል በሰላም አደረሳችሁ ለማለት ፈልጋለሁ።